ማርያም ኪዳንኪ ኮነ ማርያም ኪዳንኪ ኮነ ማርያም ኪዳንኪ ኮነ ማርያም ኪዳንኪ ማርያም ኪዳንኪ ኮነ ማርያም ኪዳንኪ ኮነ ኪዳንኪ ኮነ ኪዳንኪ ኮነ ኪዳንኪ ኮነ ኪዳን ማርያም ኪዳን
ደስ ይበለን እልል ደስ ይበለን አጅበን መጣን እናታችን እልል ብላችሁ ተቀበሉ እልል ደስ ይበለን እልል ደስ ይበለን አጅበን መጣን እናታችን እልል ብላችሁ ተቀበሉ እልል ደስ ይበለን እልል ደስ ይበለን ይዘን መተናል እናታችን እልል ብላችሁ ተቀበሉ እልል ደስ ይበለን እልል ደስ ይበለን እልል ደስ ይበለን አጅበን መጣን እናታችን እልል ብላችሁ ደስ እኔስ ድንግልን ወዳታለሁ እኛም እንዳንተ እንወዳታለን እኔስ ኪዳኗን ወዳታለሁ እኛም እንዳንተ ወዳታለሁ ኪዳነ ምሕረት እላታለሁ ለስዕሏም እሰግዳለሁ እኔስ ድንግልን ወዳታለሁ እኔስ ማርያምን ወዳታለሁ ወዳታለሁ እናቴ ነሽ እላታለሁ ቋንቋዬ ነሽ እላታለሁ እመብርሃን እላታለሁ የጃቴዋን እላታለሁ እግዚአብሔር ይስጥልን ለብላችሁ እግዚአብሔርን አመስግኑ። ተናበ በቃለ ቅድመ ስላ ለቀደሰ ድንግል እመ ለቀደሰ ድንግል ለባ
ረመ ሰላም አለዋ ቀደሰ
ሁላችሁም ማሰላ አላ ቀደሰ አንገለ አማበገ ወመራ እግዚአብሔር ማርያም በቃለ ሰባ እላዘነብ ወለናረመሞአውስኡ ማርያም በቃለ ሰባ መስላ ቅድስት ድንግል ወመር
ቅዱስ እግዚአብሔር እናመስግን። ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። አባቶቻችን እስቲ አመስግኗቸው እስቲ። ከዚህ በመቀጠል ደግሞ የደብራችን ሰንበት ትምህርት ቤት መዘምራን ወረብ ያቀርብ ክርስቶስ ተወልደ ክርስቶስ ተጠምቀ ክርስቶስ ተወልደ ክርስቶስ ተጠምቀ ክርስቶስ ዳግመ መንፈስ ቅዱስ ወለደነ ዳግመ ወለደነ ዳግመ መንፈስ ቅዱስ ክርስቶስ ተወልደ ክርስቶስ ተጠምቀ ክርስቶስ ተወልደ ክርስቶስ ተወልደ ክርስቶስ ተጠምቀ ክርስቶስ ተወልደ ወለደነ ዳግመ እማዬ ወለደነ ዳግመ እማዬ ወለደነ ዳግመ እማዬ ወለደነ ዳግመ እማዬ ክርስቶስ ተወልደ ክርስቶስ ተጠምቀ ክርስቶስ ተወልደ ክርስቶስ ተወልደ ተጠምቀ ክርስቶስ ተወልደ ወለደነ ዳግመ እማዬ ወለደነ ዳግመ እማዬ ወለደነ ዳግመ እማዬ ወለደነ ዳግመ እማዬ። ዝማሬ መላእክት ያሰማልን። የሰንበት ትምህርት ቤት ተማሪዎችን አመስግኑልን። ከፍ አድርጉና አመስግኑልን። ዝማሬ መላእክት ያሰማልን። እሺ ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አቤቱ ጌታችን አምላካችን ንጉሳችን ሕይወታችን ብርሃናችን የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ክብርና ምስጋና አምልኮትና ውዳሴ ለአንተ ለባሕሪ አባት ለአብ ለባሕሪ ሕይወት ለመንፈስ ቅዱስ እናቀርባለን። ክቡር አባታችን መላከ ሰላም አክሊሉ ገብረ ጻድቅ የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ ዘማሪያት፣ ካህናት፣ ዲያቆናት፣ ምእመናን፣ ምእመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ሁላችንን በሕይወትና በሰላም ጠብቆ ለዚህ ታላቅ ዕለት አድርሶናልና የአባቶቻችን አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የነቢያት አምላክ የሐዋርያት አምላክ ክብር ምስጋና ለስሙ ይሁን። እግዚአብሔር አምላክ ከሁላችን ጋር ይሁን። አመስግኑ። ምሳለማ ንዑ ለስዕለ ማርያም ቡረክት ወለስዕለ ወልዳ ጸባዖት። በድንጋሌ ሥጋ በድንጋሌ ነፍስ የጸናች መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስን የምታድል የቅድስት ድንግል ማርያምን ስዕል እንሳለም ዘንድ የልጇ የሁሉን ቻይ የጸባዖት የጌታን ስዕል እንሳለም ዘንድ ኑ። ይህ ማለት የቤተ ክርስቲያን ምስጋና ነው።
የዚህ የአስረኛው የቅድስተ ቅዱሳን የድንግል ማርያም ጉባኤ መሪ ቃሉ ንሳለማ ንዑ ለስዕለ ማርያም ቡርክት ይላል። እስቲ አብረን እንበል። የተባረከች በሉ እስቲ። አይሰማም። የድንግል ማርያምን ስዕሏን የጸባዖት የልጇን ስዕል እጅ እንነሳ ዘንድ ኑ። ይህን የተናገረው የመልክዓ ስዕል ደራሲ ነው። ቤተ ክርስቲያናችን የቅዱሳት ስዕላትን ክብር አምልታ አስፍታ የምታስተምር ናት። ቅድም ሊቃውንቱ በወረባቸው ላይ እለትነብሩ ተንሱ፣ የተቀመጣችሁ ሰዎች ተነሱ፣ ዝም ያላችሁ ሰዎች ደግሞ ተናገሩ፣ ድንግል ማርያምን በምስጋና ቃል ጥሩ፣ በስዕሏም ፊት ጸልዩ፣ እሷ ማን ናት? የአብ ሙሽራ ብለው አመስግነዋልና ቤተ ክርስቲያናችን ክብረ ቅዱሳት ስዕላትን ከብሉያት ከሐዲሳት ከቤተ ክርስቲያን ትውፊት አውጣታ የቅዱሳት ስዕላትን ክብር ትመሰክራለችና ሊቁ ምን አለ? ንሳለማ ንዑ ለስዕለ ማርያም ቡርክት፣ የተባረከች የድንግል ማርያምን ስዕል እንሳለም ዘንድ ነው ይላል። ዛሬ እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ በጣም ለጥቂት ደቂቃ ስለ ጸባዖት ስለ ልጇ ስዕል በተለይ ደግሞ ሉቃስ ስለ ሳላት ስለ እመቤታችን ስዕል እጥር ምጥን ያለች ትምህርት እንማራለን። ምሳሌውን እናያለን። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን እንዲገልጥልን ቅዱስ ፈቃድ ይሆንልን። ታላቁ ወንጌላዊ ሉቃስ የቅድስት ድንግል ማርያምን ስዕል የሳለ ሲሆን ወደ 8 የሚጠጉ ስዕላትን ስለዋል። ተንባሊት የምትባል ርህርት የምትባል መራይተ ፍኖት የምትባል መሪ የምትባል በጣም በርካታ ስዕላትን የሳለ ሲሆን ከሁሉም ደግሞ ዛሬ ቤተ ክርስቲያናችን መንበሩ ላይ የምታኖረው መራይተ ፍኖት ወይም መንገድን የምትመራ የምትባል የድንግል ማርያም ስዕል ናትና እዛይ ስዕል ላይ ብቻ ቆይታ አደርጋለሁ። እግዚአብሔር አምላካችን ምስጢሩን ጥበቡ እንዲገልጥልን ቅዱስ ፈቃድ ይሁንልን። ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን በመንበረ ታቦቱ ላይ ምስለ ፍቁር ወልዳ ይልቁኑ ደግሞ መራይተ ፍኖት የምትባል ጣቷን ወደ ልጇ ወደ ጌታ የምትጠቁምን ስዕል መጀመሪያ የሳለው ሉቃስ ሲሆን ስሎም ለድንግል ማርያም ባሳያት ጊዜ ይህ ስዕል አለ በዚህ ስዕል ላይ ረድኤቴና በረከቴ እስከ ዘላለም ወይም እስከ ዕለተ ምጽአት ይኖራል ብላ እንደባረከችው የቤተ ክርስቲያን ትውፊት ያስረዳል። እቺ ስዕል መንበሩ ላይ መቀመጧ ድንግል ማርያም ኪሩባዊ ሰረገላ ተብላ የተገለጠች ናት። በሐዲስ ኪዳን የእመቤታችን ይሄ ስዕል ሲቀመጥ በብሉይ ኪዳን ግን በቃል ኪዳኑ ታቦት ዙሪያ ማን ነበሩ? ኪሩቤልና ሱራፌል ናቸው። በእውነት ክንፋቸውን ዘረር አድርገው በመስዋዕቱ ላይ በመሰዊያው ላይ ነበሩ። በአዲስ ኪዳን ግን በኪሩቤል ሰረገላ ላይ የሚቀመጠውን ጌታ በጀርባው ያዘለች፣ በክንዷ የታቀፈች፣ በከናፍሯ የሳመች እሷ ማን ናት? ድንግል ማርያም በመሆኗ ምስለ ፍቁር ወልዳ ይልቁኑ ደግሞ መራይተ ፍኖት የተባለች ድንግል ማርያም እጇን ወደ ልጇ እያመለከተች ትሳላለችና ንሳለማ ንዑ ለስዕለ ማርያም ቡርክት፣ የተባረከች የድንግል ማርያምን ስዕል እንሳለማት ዘንድ ነው ይላል። ለምንድነው በአዲስ ኪዳን መንበሩ ላይ ድንግል ማርያም መሳሏ ቢባል በብሉይ ኪዳን ኪሩቤል የማን ዙፋን ተሸክመዋል? የእግዚአብሔርን። እሷ ደግሞ በኪሩቤል ሰረገላ ላይ የተቀመጠውን ጌታ በጀርባዋ በማዘሏ በክንዷ በመታቀፏ በከናፍሯ በመሳሟ ከኪሩቤል በልጣለች አልበለጠችም? በአንድ ድምፅ አልበለጠችም? በልጣለች። ሊቁ ምን ይላል? አንቲ ታብም ኪሩቤል፣ አንቺ ከኪሩቤል ትበልጫለሽ። ወትፈደፍዲም ሱራፌል፣ ከሱራፌልም ትልቅ ያለሽ። ለምንድነው አባ ጊዮርጊስ ይሄን ያለው? መልስ ይሰጣል። እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ ልጅሽን አለ። ኪሩቤልና ሱራፌል በእሳት ሰረገላ ይሸከሙታልና ወበብፅዕናቱ ዘእሳት ይጼኑ መንበሮ፣ ዙፋኑንም በእሳት ምሰሶ ይደግፋሉና። አንቲሰ ጾርክዮ በከርስኪ፣ አንቺ ግን ያን አምላክ በማኅፀንሽ ተሸከምሽው። ወአቀፍክዮ በአብራክኪ፣ በጉልበቶችሽ ታቀፍሽው። ወአዘልክዮ በዘባንኪ፣ በጀርባሽም ምን አልሽው? አዘልሽው። ህየንተ ሰረገላ እሳት አብራክኪ ኮና፣
በእሳቱ ሰረገላ ፋንታ ጉልበቶችሽ ተተኩ። እሳታውያን የሆኑ ኪሩቤልና ሱራፌል በእሳት ዙፋን ላይ ሲሸከሙት፣ ድንግል ማርያም ግን በእውነት በኪሩቤል ሰረገላ ላይ የሚቀመጠውን ጌታ በክንዶቿ ታቅፈዋለችና በእውነት ሊቁ ምን አለ? ህየንተ ሰረገላ እሳት አብራክኪ ኮና፣ በእሳቱ ሰረገላ ፋንታ ጉልበቶችሽ ተተኩ። ህየንተ ምጽናት ዘእሳት አእዳውኪ ኮና፣ በእሳቱ ምሰሶ ፈንታ ምኖችሽ ተተኩ? እጆችሽ ተተኩ። ኪሩቤልና ሱራፌል ዙፋኑን መንካት አቅቷቸው በእሳት ምሰሶ ሲደግፉ፣ ድንግል ማርያም ግን ዓለምን የሚደግፈውን ጌታ በምኗ ታቀፈችው? በክንዷ ታቀፈችው። ክብር ለጀርባዋ፣ ክብር ለክንዷ፣ ክብር ለማህፀኗ። ምሳለማ ንዑ ለስዕለ ማርያም ቡርክት። ስለዚህ የቡርክት ስዕል የድንግል ማርያም ስዕል መንበረ ታቦቱ ላይ ይሳላል። ያችን ስዕል ትኩር አድርጋችሁ ስትመለከቱ ስንት አክሊላት አሏት? ተለይታ 2 አክሊላት አሏት። የመጀመሪያው አክሊል ምንድነው? አክሊለ ብርሃን ነው። ከላይ የብርሃን አክሊል በራሷ ላይ ይቀመጣል። ዝቅ ብሎ ደግሞ በወርቅና በዕንቁ የተሰራ ምንን ተቀዳጅታለች? አክሊልን ዘውድን ተቀዳጅታለች። በ2 አክሊላት ያማረች ያጌጠች የተዋበች እሷ ማን ናት? የምድርም የሰማይም ንግሥት ድንግል ማርያም ናት። ክብር ይግባት ንግሥታችን። ስለዚህ ሉቃስ በሳላት ስዕል ላይ ከላይ አክሊለ ብርሃን አድርጎ ከታች ደግሞ በወርቅ የተሰራ ዘውድን አቀዳጅቶ ድንግል ማርያም በእውነት የምድርም የሰማይም ምንድናት? ንግሥት መሆኗን መሰከረላት። ስለዚህ ስዕሏ ፊት ቆመን በምንጸልይበት ጊዜ 2ቱን አክሊላት ስንመለከት በምድርና በሰማይ ንግሥት ፊት ቆመን ጸሎታችንንና ልመናችንን ወደ ንጉሠ ሰማያት ወደ ክርስቶስ እንድታሳርግልን ምን እንላታለን? እንማጸናታለን። ድንግል ማርያም ምናችን ናት? ንግሥታችን። እስቲ በሉ ድገሙት እስቲ። ንግሥታችን ናት። ኢሳይያስ መሰከረላት በምዕራፍ 49 ቁጥር 23 ላይ ንግሥተ ንግሥታት ስለሆነች ምን አላት? ነገሥተ ማሁትኪ፣ ነገሥታት አለ አያቶችሽ አባቶችሽ ናቸው። ወነጋሲያት አጻንያትኪ፣ ንግሥታቱ አለ ገረዶችሽ ናቸው አለ። ምኖችሽ ናቸው? ገረዶችሽ ናቸው። ወይ ሰግዱ ለኪ ውስተ ገጸ ምድር፣ ግንባራቸውን ዝቅ አድርገው ምድር አስነክተው ይሰግዱልሻል። ወይ ልብሱ ጸበለ እግርኪ፣ የእግርሽንም ትቢያ ይልሳሉ በማለት ለንግሥተ ሰማያት ወምድር ለድንግል ማርያም የሚገባውን የአክብሮትን ስግደት ታላቁ ነቢይ ኢሳይያስ መስክሯልና በስዕሏ ፊት እንሰግዳለን እኛ ኦርቶዶክሳውያን። ንግሥታችን ናት፣ ንግሥታችን ናት። ኢሳይያስ ብቻ መስክሮ አልቀረም። ዮሐንስ በራእዩ በምዕራፍ 12 ቁጥር 1 ላይ ወአስተርአየ ተአምረ አቢበ ውስተ ሰማይ፣ በሰማይ ውስጥ አለ ታላቅ ምልክት ታየ አለ። ቀና ብሎ ሲመለከት ማንን ተመለከተ? ወንድ ልጅ የወለደችውን ድንግል ማርያምን ተመልክቷል። ሲመለከታት ደግሞ እንዲሁ አላያትም። በፊትን ተትለብስ ፀሐየ፣ ፀሐይን ተጎናጽፋ ምንን ለብሳ? ድገሙት፣ ምንን ለብሳ? ፀሐይን ተጎናጽፋ ወወርታይተ እገሪሃ፣ ጨረቃን ከእግሮቿ በታች ጫማ አድርጋ ወዲበ ርእሳኒ አክሊል ዘአሰርቱ ክልኤቱ ከዋክብት፣ በራሶቿም ላይ ንግሥተ ንግሥታት ናትና 12 ከዋክብት ያለበትን ዘውድ ደፍታ ድንግል ማርያም በሰማይ ተገለጠች። ደስ ይበላችሁ። አዎ ብዙ ንግሥታት ምድራችን አስተናግዳለች። በሀገራችን እንኳን እነ ንግሥት ምንትዋብ፣ እነ እቴጌ ጣይቱ፣ እነ ንግሥተ ንግሥታት ዘውዲቱ ከባህር ማዶ እነ ንግሥት ቪክቶሪያ ይጠቀሳሉ። እነዚህ ሁሉ ንግሥታት የወርቅ ካባ ተጎናጸፉ እንጂ ፀሐይን ተጎናጸፉ አልተጎናጸፉም። ንግሥታቱ የወርቅ ጫማ ተጫሙ እንጂ ጨረቃን ጫማ አደረጉ አልቻሉም። ንግሥታቱ የወርቅ የዕንቁ ዘውድ ደፉ እንጂ ከዋክብትን መድፋት አልቻሉም። ድንግል ማርያም ግን የቀን ጌጥ ፀሐይን ተጎናጽፋ የሌሊት ጌጦች የሆኑ ጨረቃን ተጫምታ ከዋክብትን ደፍታ በሁለቱም ጌጦች አጊጣ የምድርና የሰማይ ንግሥትነቷን ለዮሐንስ ገለጠች። ለእኛም ትግለጥልን ድንግል ማርያም እናታችን። አዎ
ያሬድ ምን አለ በአድናቆት እግዝእትነ ለቃል መዝገቡ ለወርቅ ክበቡ ለፀሐይ ለህቡ እመቤት ያለ የቃል ማደሪያው የጨረቃ ክበቡ የፀሐይ ምኑ ነሽ አለ ግለቱ አንቺ ነሽ ፍሬ ዚያኪ ለበሉ ይጠቡ አንቲ ያለቡ ያንቺን ፍሬ በሉ አለ ይራቀቃሉ አንቺ አለ ልብ የምታስደርጊ ዛፍ ነሽ እንዳለ ፀሐይን የተጎናጸፈች ጨረቃን የተጫማች ከዋክብትን የደፋሽ በመሆኗ ድንግል ማርያም ሁለት አክሊል ስዕሏ ላይ ይቀመጣል። ከዛ ይሄን በማድነቅ ዝቅ ስትሎ ግንባሯ ላይ ታላቅ የሆነ አብይ ኮከብ አለ። አይታችሁታል አይደለ? ግንባሯ ላይ ትልቅ ኮከብ አለ። ይሄ ኮከብ ቅርጹ ቢለያይም በቅዱሳት ስዕላት ትውፊት ግን 8 ቅርጽ ያለው ኮከብ ታላቅ አብይ ኮከብ ግንባሯ ላይ ይደረጋል። በትከሻዋ አንድ፣ በአንዱ ትከሻዋ አንድ፣ ይልቁኑ ደግሞ 8 ቅርጽ ያለው ኮከብ ምኗ ላይ ይሳላል? ግንባሯ ላይ ይሳላል። 8 የምን ቁጥር ነው? የሕይወት ቁጥር ነው። 7 የምን ቁጥር ነው? የሥነ ፍጥረት ቁጥር ነው። ሕይወት ክርስቶስን የወለደች ማን ናት? አረ ድምጻችሁ አይሰማም? ድንግል ማርያም እናታችን ናት። አዎ 7 ዕለታት አሉ። 7 መገብተ ዕለታት አሉ። እሁድ አንድ ብለን ቅዳሜ 7 ብለን ሰኞ እንደገና እሁድ መልሰን ከዛ ሰኞ 2 እያል እንቀጥላለን እንጂ 8 አንልም። 8 ማለት ከዚህ ዓለም ውጭ ያለ የሕይወት ቀመር ይባላል። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ኢየሱስ የሚለውን ስም ያገኘው በስንተኛው ቀኑ ነው? በ8ኛው ቀኑ ነው። የሱ ቁጥር ነው። ወልደ ዳዊት ወልደ አብርሃም የዳዊት ልጅ ይባላል። የአብርሃም ልጅ ይባላል። ዳዊት ስንተኛ ልጅ ነው? 8ኛ ልጅ ነው። አብርሃም ምንድነው? 8 የወለደ በ8ኛው ቀን የግዝረት ሕግ የተሰጠው ነው። ኖህም 8 ሆኖ ምን ውስጥ ተርፏል? ምን ውስጥ ተርፏል? መርከቡ ውስጥ ተርፏል። ድንግል ማርያምም በእውነት ከዚህ ዓለም ነውር በእውነት ከዚህ ዓለም መቅሰፍት የምንሰወርባት በእውነት ኖህን የመራሽ ታላቅ ኮከብ ናት። ክብር ለዚህ ኮከብ ይሁንና አዎ ያሬድ ምን ይላታል? የእቲ ተአቢ ማንስት እሷ አለ ከሴቶች ትበልጣለች። ለምን? እሞሙ ለሰማይት የሰማይታት እናታቸው፣ ወእህቶሙ ለመላእክት የመላእክት እህታቸው፣ መድኃኒቶሙ ለነገሥት የነገሥታት መድኃኒታቸው፣ አክሊል ንጹሕ ለካህናት የካህናት ንጹሕ አክሊላቸው ካለ በኋላ ብርሃኖሙ ለከዋክብት ይላታል። የከዋክብት ብርሃናቸው ካለ በኋላ ኮከብ ስርግው ሀበ ማርያም ሀደረ ያጌጠው የተሸለመው የአጥቢያው ኮከብ በኮከቧ በድንግል ማርያም አደረ። ክብር ለዚህ ኮከብ፣ ክብር ለዚህ ኮከብ ይሁን። ስለዚህ ግንባሯ ላይ 8 ገጽ ያለው ኮከብ ተስሎ ስናይ በእውነት ወደ ሕይወት ክርስቶስ የምትመራን አማናዊት ኮከብ ድንግል ማርያም እንደሆነች እናውቃለን፣ እንረዳለን። በተለይ ታቦተ ኪዳነ ምሕረት ባለበት ቦታ በሚቆመው መልኳ ላይ ሰላም ለዝክረ ስምኪ ዛስተማሰልዎ በኮከብ ሶበ ብርሃኖ ተከልኑ ጽልሙታነ ራእይ ሕዝብ ይላል ታላቁ ሊቅ ደራሲው። እስቲ አብረን እንበል እይታ በሉ እስቲ። አይሰማም? እይታ የጨለመባቸው ብርሃኑን በተጎናጸፉ ጊዜ በኮከብ ለመሰሉት ስም አጠራርሽ ሰላምታ ይገባል። እውነት ነው። ጨለማ ውስጥ ያሉ ሰዎች ብርሃንን የተጎናጸፉባት አማናዊት ኮከብ ድንግል ማርያም በመሆኗ ግንባሯ ላይ ትልቅ ኮከብ ይደረጋል። ይህ ኮከብ በሳይንሱ ዓለም ምን ይባላል መሰላችሁ? ፖላሪስ ይባላል። እነ ጄሮም የተባሉ መተርጉም መጻሕፍት ድንግል ማርያምን ምን ይሏታል? ኮከበ ባህር ይሏታል። የባህር ኮከብ እስቲ በሏት። የምን ኮከብ? ይሄ የባህር ኮከብ ወይም የሰሜን ኮከብ የሚባለው ሁላችሁ ማየት ትችላላችሁ። በተለይ መርከበኞች አቅጣጫ በጠፋቸው ጊዜ ያንን ኮከብ ተከትለው አቅጣጫቸውን የሚያውቁበት ኮከብ ነው። ይህ ኮከብ ሲሰወር መርከበኞች ተስፋ ይቆርጣሉ። ኮምፓስ የላቸውም። እንደ ዛሬው ዘመን የት እንደሚሄዱ አያውቁም። ተስፋ ይቆርጣሉ። ልክ ያችን ኮከብ በሚመለከቱበት ጊዜ ተስፋቸው ምን ይሆናል? ይለመልማል። ታዲያ ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 27 ቁጥር 20 ላይ ምን አለ? ብዙ ቀንም አለ ፀሐይና ጨረቃን ከዋክብትንም ሳናይ ትልቅ ነፋስ
ሲበረታብን ወደፊት እንድናለን የሚል የሁሉም ተስፋ ተቆረጠ አለ። ምን ሳያዩ ሲቀሩ ፀሐይ ማየት አቃታቸው፣ ጨረቃ ማየት አቃታቸው፣ ከዋክብት ማየት አቃታቸውና ተስፋ ቆረጡ። ምን ውስጥ ሆነው? መርከብ ውስጥ ሆነው ነው። ታዲያ ማዕበል ውስጥ ያሉ የሚቸገሩ ሰዎች ኮከቡን ሲያዩ እጅግ እንደሚደሰቱ እውነተኛውን የአጥቢያ ኮከብ ኢየሱስ ክርስቶስን የወለደች ድንግል ማርያም ኮከባችን ናት። ወደ እውነተኛው ፀሐይ ወደ ክርስቶስ ትመራናለችና ስዕሏ ላይ ትልቅ ኮከብ ተስሎ እንመለከታለን። ከቃሉ ጋር ናቸው። ስለዚህ ስዕሏ ፊት ለጸሎት ስትቆሙ ይህን ኮከብ ባያችሁ ጊዜ ሁሌ እንድታስቡ እንድታሰላስሉ ያስፈልጋል። ሊቃውንት ምን ይላሉ? ኮከብ ይላሉ ልዑል ነው። ኮከብ ምንድን ነው? ምጡቅ ልዑል እንደሆነ ድንግል ማርያም ምንድን ናት? ልዕልት ናት። እስቲ በሏት ምንድን ናት? ኮከብ ብሩህ እንደሆነ ድንግል ማርያም ምንድን ናት? ብሩህት ናት። ኮከብ ደማቅ እንደሆነ ድንግል ማርያም በቅድስና ምንድን ናት? የደመቀች ናት። ኮከብ መንገድ እንደሚመራ ድንግል ማርያምም መራ መንግስተ ሰማያት ወደ መንግስተ ሰማያት መርታ የምታገባ ናት። ኮከብም ኮከብ ይሄይስ ክብሩ፣ አንዱ ኮከብ ከአንዱ ኮከብ እንደሚበልጥ ከሁሉም ከዋክብት ቅዱሳን ይልቅ የደመቀችው ኮከብ ድንግል ማርያም ብቻ በመሆኗ ከቅዱሳት ስዕላት በተለየ መልኩ ድንግል ማርያም ግንባር ላይ ማንም ቅዱሳን ላይ የማይደረገው እሷ ላይ ግን ታላቅ ኮከብ ይደረግላታል። ክብር ለእናታችን፣ ክብር ለእናታችን። የደመቀችው የከበረችው የገነነችው በንጽህና በቅድስና ያማረችው ያጌጠችው የተዋበችው ከድንግል ማርያም በቀር ማን ትገኛለች? ትገኛለች እንዴ? አትገኝም። ስለዚህ ሶስት ከዋክብት ስትመለከቱ በጣም ተደሰቱ። አንዱ ግራ ትከሻዋ ላይ ነው፣ አንዱ ቀኝ ትከሻዋ ላይ ነው፣ አንዱ ግንባሯ ላይ ነው። በእውነት ሶስት ከዋክብት መደረጉ ድንግል ማርያም በሶስት ወገን ምንድን ናት? ድንግል ናት። ጌታን ከመውለዷ በፊት እስቲ ድንግል በሉ እስቲ። ጌታን በወለደች ጊዜ ከወለደችውስ በኋላ ዘላለማዊ ድንግል ስለሆነች ከማንም ተለይታ ሶስት ታላላቅ ከዋክብት ይሳሉባታል። በእውነት በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና ያጌጠች በድንጋሌ ሥጋ በድንጋሌ ነፍስ በድንጋሌ ሕሊና የታተመች ትምት የሆነች ከሷ በቀር ማን ትገኛለች? እንደውም ከግንባሯ ከትከሻዎቿ አልፎ በአንዳንድ ስዕላቷ ላይ ልብሷ ላይ ሁሉ ከዋክብት ይረጭበታል። ለምን? ሰማይን በምን አስጌጧል ጌታ? አረ መልሱልኝ። ሰማይን በከዋክብት ያስጌጠውን ጌታ ዳግሚት ሰማይ ሆና በማኅፀኗ የተሸከመችው በአንድ ላይ ስሟ ማን ይባላል? ማርያም። እስቲ በሉ ድገሙት እስቲ። ሰማይን በምን ያስጌጠው? ሰማይን በምን ያስጌጠው? በከዋክብት በፀሐይ በጨረቃ ያስጌጠውን አምላክ ዳግሚት ሰማይ ሆና በማኅፀኗ ተሸከመችው፣ በጀርባዋ አዘለችው። ስለዚህ ልብሷ ራሱ ሰማያዊ መሆኑ ድንግል ማርያም ምንድን ናት? ሰማይ። እስቲ በሉ። ቆይ እስቲ ጥያቄ ልጠይቃችሁ። እግዚአብሔር የት ነው ያለው? ምድር ላይ የለም? አባታችን ሆይ በምን የምትኖር? ምድር ለቆ ሰማይ ላይ ያለ ማለት ብቻ አይደለም። ሰማይ ከፍ ያለ እንደሆነ ልዑል ነው ማለታችን እንጂ ከጽርሐ አርያም በላይ ርዝመቱ፣ ከበርባሮስ በታች ጥልቀቱ፣ ከአድማስ እስከ ናጌብ ስፋቱ፣ ከምስራቅ እስከ ምዕራብ ርዝመቱ የማይባለው ማን ነው? እግዚአብሔር ነው። እና እግዚአብሔር እንዲህ አለ፣ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። ለእኔ ምን አይነት ቤት ትሰራላችሁ አለ። ሰማይ ምኔ ነው? ምድር ምኔ ነው? በቃ እግዚአብሔር አጣባ ማደሪያ ያጣ ሰማይ ዙፋኔ ነው አለ። ምድር የእግሬ መረገጫ። ታዲያ ምን አይነት ቤት ትሰራላችሁ አለ። ለካ እግዚአብሔር አንዲት ሰማይ አንዲት ምድር ነበረችው። እሷ ማን ትሆን? ድንግል ማርያም ናት። ሰማይ ዙፋኔ ነው እንዳለ 9 ወር ከ5 ቀን ማኅፀኗን እንደ ዙፋን አድርጎ ምን ሆነ? ተቀመጠ። ምድር የእግሬ መረገጫ ናት እንዳለ 9 ወር ከ5 ቀን እግሩ ተረገጣት። ዳግሚት ሰማይ ዳግሚት ምድር ሆና ተገኝታለችና በልብሷ ላይ ከዋክብት ተበትነው ከርሰ ድንግል አብዮተ ለዓለም አየራት። ማደሪያውን ሆነ ተብላ ተመሰገነች። ልልልልል ዳግሚት ሰማይ ዳግሚት ምድር ናት።
ድንግል ማርያም ረድኤቷ በረከቷ ይደርብን እና ከከዋክብቱ ከግንባሯ ትንሽ ዝቅ ስትሉ ይሄን ነገር እጠቀልላለሁ። ምን ታያላችሁ? አይኖቿ እስቲ በሉ ድገሙት እስቲ። አቤት አይኖቿ እንዴት ደስ ይላሉ። ሰሎሞን እኮ አስቀድሞ በመኃልየ 7:5 ላይ ምን አለ? አይኖችሽ አለ እንደ መላ ኩሬ ውሃ ናቸው አለ። እነዛ የጠሩ እንደሆነ የድንግል ማርያም አይኖች ምኖች ናቸው? የጠሩ ናቸው። እስቲ የጠሩ ናቸው በሉ እስቲ። አዎ ርኩሰት ምንም አልነካቸውም። ትዕቢት ፈጽሞ አላጨለማቸውም። ቁጣ አልሸፈናቸውም። ኃጢአት አላደበዘዛቸውም። ምንም ማታለል አልደረሰባቸውም። አይኖቿ በምን የተመሉ ናቸው? በብርሃን የተመሉ ናቸው። በርኅራኄ የተመሉ ናቸው። በፍቅር የተመሉ ናቸውና ምእመናን በስዕሏ ፊት ቆመው ሲጸልዩ ልጅ የእናቱን አይን አይቶ ሮጦ ወደ እቅፏ እንደሚገባ ልባቸው በፍቅር እቅፏ ውስጥ ምን ይሆናል? ይገባል። ከመትፌሳ ሕፃና ለአባ ጽጌ ድንግል ሶበይሬ እሞ እትፌሳ አንሰ ስእለኪ በርእዮ ተሳልሞ ሕፃን አለ እናቱን ባየ ጊዜ እንደሚደሰት አለ እኔም በስዕልሽ ፊት መቆም መሳለምና የስዕልሽ ስን አለ እሞ ብዬ መሳም ደስ ይለኛል አለ። በተለይ ስዕሏን ስትመለከቱ አቤት አይኖቿ፣ የአይኖቿ ብሩህነት ደስ አያሰኝም? አያሰኝም ወይ? እልል በላ ያሰኛል። ይሄ እኮ ጸጋ ለኛ ብቻ ነው የተሰጠው። አባ ጊዮርጊስ ምን አለ? አልቦ ዘይበርም ጸዳላይንኪ ከአይንሽ ብርሃን የሚበራ የለም አለ። ይህ የዚያን በለብል በገጸ ሰማይ በሰማይ ፊት የሚንተገተግ ኮከብም ቢሆን ወይ ባህሪ ዚያንጸበርቅ ዲበረተ ነገሥት በነገሥታት ላይ ራስ ላይ የሚያበራው የወርቅ ዘውድ የዕንቁ ዘውድ እንኳን ቢሆን አለ እንዳንቺ አይኖች አለ አያምርም አለ። እውነት ነው። የድንግል ማርያም አይኖች የተለዩ ናቸው። ርኩሰት ያላያቸው አይኖች ናቸው። በቤተ መቅደስ ሳለች አይኖቿ ማንን ተመለከቱ? ፋኑኤልን እስቲ በሉ። መላእክትን ተመለከቱ። የካህናት አገልግሎትን ተመለከቱ። አይኖቿ አላደፉም። ሁሌ ወደ ምስራቅ ትመለከት ነበረ። የኢሳይያስን መጽሐፍ ታነብ ነበረ። የነ ዘካርያስን አገልግሎት ታያለች። መላእክት ለመመገብ ለምስጋና ሲወጡ ሲወርዱ ትመለከታለች። ከዚህ የበለጠ የሚያምር አይን የት ይገኛል? የመጀመሪያዋ ሴት የሔዋን አይኖች የጨለሙ አይኖች ናቸው። ደም የተመላባቸው አይኖች ናቸው። የደፈረሱ አይኖች ናቸው። ሔዋን ማንን አየች? እባቡን አየች። አካለ ከይሲ ማደሪያ ልሳነ ከይሲ መናገሪያ ያደረገው ዲያብሎስ ያደረበት ምኑን አየች? እባቡን ተመለከተች። የተከለከለችውን የዛፍ ፍሬ ተመለከተች። የድንግል ማርያም አይኖች ግን ማንን አዩ? ከእግዚአብሔር ተልኮ የመጣውን ብርሃናዊውን መልአክ ቅዱስ ገብርኤልን ተመለከቱ። ልዕል አይኖቿ የተባረኩ ናቸው። የመጀመሪያዋ ሴት ሔዋን እባቡን አየች። እችኛዋ ዳግሚት ሔዋን ግን ቅዱስ ገብርኤልን ተመለከተች። የእመቤታችን የፍቅር አይኖች ማንን አዩ? ቀጥለው ኤልሳቤጥን አዩ። ከኤልሳቤጥ በፊት ደግሞ ገብርኤል ማንን አየ? የፈጣሪውን እናት የምትሆነውን አየ። ይህ አይገርምም? ድንግል ማርያም የልጇን አገልጋይ አየችው። እሱ ማን ነው? ገብርኤል ነው። ገብርኤል ደግሞ የፈጣሪው እናት የምትሆነውን በፍቅር አይኑ ይመለከታት ነበረ። ኋላ ወደ ኤልሳቤጥ ቤት ሄዳ ኤልሳቤጥን ስታያት ወደ እመቤታችን አይኖች ፍቅርን ያስተላልፋሉ፣ ሰላምን ያስተላልፋሉ፣ ደስታን ያጎናጽፋሉና መንፈስ ቅዱስ በኤልሳቤጥ መላ፣ ጽንሱም በደስታ ዘለለ። ዛሬም በስዕሏት ፊት ስንቆም ሕይወታችን ሁሉ በደስታ በሰላም በፍቅር ይመላልና እንኳን ደስ አላችሁ ኦርቶዶክሳውያን። ስለዚህ የድንግል ማርያም አይኖች ተለቅ ተደርገው ይሳላሉ። ሉቃስ ሲስላቸው ትልቅ አድርጎ ነው የሳላቸው። ለምንድን ነው? ለመጀመሪያ ጊዜ እግዚአብሔርን ያዩ አይኖች የማን አይኖች ብቻ ናቸው? አረ ንገሩኝ። የድንግል ማርያም አይኖች ናቸው። በጣም ይገርማል። አንድ ሕፃን ሲወለድ መጀመሪያ የምታየው ማን ናት? እናቱ ናት። እሱም የሚያየው ማንን ነው? እናቱን ነው።
ስግው ቃል ክርስቶስ ሥጋን ተዋህዶ በተገለጠ ጊዜ በቤተልሔም በወለደችው ጊዜ ኪሩቤል እንዳያዩት ክንፋቸውን የሚጋርዱለትን ጌታ ድንግል ማርያም ግን በክንዷ አስተኝታ በፍቅር ዓይኖቿ ዓይኑን አየች። ደስ ይላል። አምላክን ያዩ ዓይኖች የድንግል ማርያም ብቻ ናቸው። ለዚህ ነው ሊቁ ምን አሉ? እግዚአብሔር አሉ ዓይኑን ሲገልጥ የተመለከታት ዓይኑንም ሲጨፍን ያያት ድንግል ማርያምን ብቻ ነው አሉ። አቤት እንዴት አይነት አገላለጥ ነው! እግዚአብሔር ዓይኑን ሲገልጥ የተመለከታት በቤተልሔም ግርግም ሰው ነው፣ ፍጹም ሰው ነው። ዓይኑን ሲገልጥ ያቀፈችው እናቱ ናት። የምትስመው ማናት? የምትዳስሰው ማናት? ዓይኑን የምታየው ማናት? መዓዛውን የምታሸተው ማናት? እናት ናት። እሱም ዓይኑን ሲገልጥ ያየው ማንን ነው? እናቱን ነው። 33 ዓመት ከ3 ወር በምድር ላይ ኖሮ በቀራንዮ በዕፀ መስቀል ሲሰቀል አሁንም እናቱ ነበረች። እናቴን አደራ ካለ በኋላ ነው ዓይኑን የጨፈነው፣ ቅድስት ነፍሱን ከሥጋው የለየው። አምላክ ያያት ዓይን፣ አምላክን ያየች ዓይን የድንግል ማርያም ዓይኖች ናቸውና በረከቷ ረድኤቷ ይደርብን። አመስግኗት፣ አመስግኗት፣ አመስግኗት። እስቲ አብረን እንበል። ሔዋን በሉ እስቲ የወንድሙን ደም ያፈሰሰ ቃየልን ተመለከተች። ድንግል ማርያም ግን ለወገኖቹ ደሙን ያፈሰሰ ኢየሱስ ክርስቶስን አየች። ክብር ለዓይኖቿ። የሔዋን ዓይኖች አይደሉም። እና የድንግል ማርያም ዓይኖች በጣም የተለዩ ዓይኖች ስለሆኑ ጎላ ተደርገው ይሳላሉ። በኋላ ዝቅ ብላችሁ ስትመለከቱ ግን ጆሮ በጣም አይታይም፣ ጫፉ ብቻ ሆኖ እንዲታይ ሆኖ ተስሏል። በደንብ አድርጋችሁ መጎናጸፊያ ያሻሻለ እዚህ ጋር ብቻ በትንሹ ወጥቶ ይታያል። ለምንድን ነው ይሄ የሆነው? በእውነት የድንግል ማርያም ጆሮዎች ከዚህ ዓለም ምኖች የራቁ ናቸው። ከዚህ ዓለም ከንቱ ነገሮች የራቁ ናቸው። ከንቱ ድምፅንም አይሰሙም ነበረ። ዳዊት ስለ ጆሮዋ ዘመረ። ምን አለ? በመዝሙር 44 ቁጥር 10 ላይ ስሚ ወለቴ ወርኢ ወአጽሚ እዝነኪ፣ ልጄ ስሚ አለ። ምን በይ? ስሚ። ምንድነው የምትሰማው? ርሲ ሕዝበኪ ወቤተ አቡኪ፣ ወገንሽን የአባትሽን ቤት እርሺ። ንጉሥ አለ ውበትሽን ወዷል። ንጉሡ ማን ነው? ክርስቶስ ነው። ውበቱ ምንድነው? ስነ ሥጋዋ ነው። ዳዊት ምን አለ? ያንን ነገር አድምጪ አለ። ደራሲው ተረጎመው የጆሮዋን ነገር። እግዚአብሔር ነጸረ ኩሎ ዓለመ ወረከበ ማርያም ዘከማኪ እመ። እግዚአብሔር ዓለምን ተመለከተ፣ ማርያም እንዳንቺ ያለች እናት አላገኘም። ኪያሁሰ ጽጌ ዘእምከርስኪ ተቀስመ፣ አበባ ክርስቶስ ከማኅፀንሽ ተለቀመ። ዳዊት አመረኪ ዘይብል ቅድመ ስምዒ ወለቴ ወርኢ ዳግመ እስመ ፈትወ ንጉሥነኪ አዳመ። ንጉሥ ክርስቶስ ያማረውን ውበትሽን አይቷልና ልጄ እይ፣ ስሚ፣ አድምጪ ብሎ ዳዊት አባትሽ አመልክቶሻልና። ክብር ለጆሮዋ፣ በስዕሏ ፊት የሚታየው ክብር ለጆሮዋ። አዎ የድንግል ማርያም ጆሮዎች የእባብን ድምፅ የሰሙ አይደሉም። የሔዋን ጆሮዎች የእባብን ድምፅ ሰሙ። የድንግል ማርያም ጆሮዎች ግን የቅዱስ ገብርኤልን ሰላምታ ሰሙ። በሔዋን ጆሮ ሞት ገባ፣ በድንግል ማርያም ጆሮ ሕይወት ገባ። በሔዋን ጆሮ ጨለማ ገባ፣ በድንግል ማርያም ጆሮ ብርሃን ገባ። በሔዋን ጆሮ የገባውን የሞት መልእክት ድንግል ማርያም የተመላ ጸጋን የተመላሽ ተብሎ የተጠራችም ከማን በቀር የለችም? እስቲ ባንድ ላይ ኧረ ንገሩኝ። ከድንግል ማርያም በቀር የለችም። ስለዚህ የድንግል ማርያም ጆሮዎች ለመጀመሪያ ጊዜ ወንጌልን የሰሙ የሷ ጆሮዎች ናቸው። ወንጌል ማለት ምንድነው? ብስራት ነው። ወንጌል ማለት ምንድነው? ስብከት ነው። በድንግል ማርያም ጆሮ በእውነት የመጀመሪያው ወንጌል ገባ። የመጀመሪያው ወንጌል ምን ተሰማ። ሔዋን እባቡን ሰማች፣ አልታዘዘችም፣ ሞትን አመጣች። ድንግል ማርያም በጆሮዋ የቅዱስ ገብርኤል ሰላምታ ሰማች፣ ታዘዘች። ማንን ወለደች? ሕይወት ክርስቶስን። እስቲ በሉት። ስለዚህ የማርያም ጆሮች የሔዋንን ጆሮች የገለበጡ በመሆናቸው በትንሹ ወጥተው ይሳላሉ። ስለዚህ የድንግል ማርያም ጆሮች ከሐሜት ነፃ ነበሩ፣
ከትዕቢት ድምጾች ነፃ ነበሩ። ከዓለማዊ ጫጫታ ነፃ ነበሩ። በጆሮዋ የገባው ምንድነው? የእግዚአብሔር ድምፅ፣ ትንቢታዊ ቃላት፣ የመልአኩ የቅዱስ ገብርኤል አዋጅ ብቻ ነውና ክብር ለጆሮቿ። ዛሬም ያደምጡናል፣ ዛሬም ይሰሙናል። ስለዚህ በተቀደሰ ጆሮዋ የመልአኩን ብስራት ሰማች፣ አመነች፣ ታዘዘች፣ ሕይወት ክርስቶስን ጸነሰች። አሁንም ክብር ለጆሮዋ፣ ክብር ለጆሮዋ፣ ክብር ለጆሮዋ። እና ጆሮዋ የስጋዊ በር ነው በሉት። በቃ እስቲ ጆሮዋ በሉ እስቲ እና ምስጢር ጆሮዋ የምስጢረ ስጋዌ በሮች ናቸው። በቃ ወዲያው ይኩነኒ እንደ ቃል ይደረግልኝ ስትል አካላዊ ቃል በማህፀኗ ሲጸነስ ዳዊት የተናገረው ሊፈጸም ከማህፀኗ ቅዱስ 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 የሚለውን ድምፅ ስትሰማ አንገቷን ዘንበል አደረገች። ለዚህ ነው ስዕሏ ላይ አንገቷ ምን ሆኖ ይሳላል? ዘንበል ተደርጎ ይሳላል። ክብር ለጆሮ። የመላእክትን ምስጋና ደመጠች። ደስ አይል? ሁሉንም ተውት። ከሁሉም የበለጠውን ግን ልነግራችሁ ነው። ዝግጁ ናችሁ? እማማ እናቴ የሚል ድምፅ ሰማ። ከማ እንዴ? መልስ ጠፋችሁ እንዴ? ግራ ገባችሁ? ከማ አረ መልሱልኝ። በእግዚአብሔርነት፣ በአምላክነት፣ በፈጣሪነት፣ በእበይ፣ በክብር፣ በኃይል ከአብ ከመንፈስ ቅዱስ ጋር አንድነት ገንዘቡ የሆነ ተቀዳሚ ተከታይ የሌለው አካላዊ ቃል ክርስቶስ ከስጋዋ ስጋን ከነፍሷ ነፍስን ነስቶ እናቴ ብሎ ጠራት። ደስ ይህን የሰሙ ጆሮች እና ቅዱስ ቄርሎስ ምን ይላል? ሉቃስን ሲተረጉም እንዴት እንዳከበራት ተመልከት ይላል። ለይቀበበህ ዘይት የዘዝ ላዝማዲው ለእናቱ እየታዘዘ አድጓል። ዓለም የሚታዘዝለት ጌታ ለእናቱ ታዘዘ ካለ በኋላ የሰማችኝ ነው። ታዘዘ። እሷ ሁለት ቃልን ትናገር ነበር ይላል። የእሱ ትርጓሜ ነው። ጌታዬና ልጄ ሁለት ቃል ነው። ምንና ምን? አምላኳ ስለሆነ ጌታዬ ትለዋለች። ደግሞ ልጇ ስለሆነ ምን ትለዋለች? እሱ ደግሞ ምን ይላል? እናቴማ ብሎ ይጣራል። እግዚአብሔር እናቴ ብሎ ሲጠሩ ሲናገር የሰሙ ጆሮች ንዑዳን ክቡራን ናቸው። ክብር ለጆሮዋ፣ ክብር ለጆሮዋ፣ ክብር ለጆሮዋ። መጨረሻ እኔና እናንተን ሁሉ እናት ታረገን ዘንድ የፍቅር እናት ትሆነን ዘንድ የፍቅር ልጆቿ እንሆን ዘንድ መቀራኔው ላይ ምን የሚል ድምፅ ሰሙ? እነሆ ልጅሽ። እስቲ በሉ እነምን ለሚወደው ተማሪ እነሆ ልጅሽ። ዳዊት ያለው ተፈጸመ። እምነ ጽዮን ይብል ሰብ ሰው እናታችን ጽዮን ይላል። ሰው ምን ይላል? እስቲ እዚህ በቀኝ ያላችሁ ሰው ምን ይላል? በስተግራ ያላችሁ እናታችን ጽዮን የሚለው ማን ነው? ኧረ መልሱ። አያችሁ ድንግል ማርያምን እናቴ ለማለት ሰው መሆን ያስፈልጋል። ከርከሮ ከሆንክ፣ አሳማ ከሆንክ፣ ጅብ ከሆንክ፣ ፈረስ ከሆንክ ጽዮን አትላትም። ዳዊት ያለው ምንድነው? እምነ ጽዮን ይብል ሰብ ሰው እናታችን ጽዮን ይላል። ወምእሲ ተወልደ በውስቴታ ስጋን የተዋሃደ አካላዊ ቃል ከሷ ተገለጠ። ደስ ይበላችሁ እናቴ ብሎ እግዚአብሔር ተናገረ። ስለዚህ ምእመናን እስቲ በምስጢራዊ ቃላት ጆሮዋን እናወድስ። ጆሮዋ በሉ እስቲ የመለኮታዊ ጥበብ በሮች፣ ድህነት የገባባቸው ደጃፎች፣ የእምነት መተላለፊያዎች፣ የመታዘዝ መሳሪያዎች፣ የሔዋንን እርግማን የገለባበጡ ጆሮዎች ተመልከቱ። የእሷ ነው። ጆሮ የእግዚአብሔርን ቃል ሰማ፣ ማይጸኖ የእግዚአብሔርን ቃል ተሸከመ፣ ሕይወቷ የእግዚአብሔርን ቃል አከበረ። ልልልል እናታችን ድንግል ማርያም ከሷ በቀር ማን ሊሆን ይችላል? በመጨረሻ አፏን አንስቼ ትምህርቴን አበቃለሁ። ከናፍሯን ተመልከቱት። ዝቅ ስትሉ አፍንጫዋ እንደ ደማቅ ስቆ ግንብ ሰሎሞን እንዳለው ቀጥ ተደርጎ ከተሳለ በኋላ ዝቅ ተደርጎ ደግሞ ከንፈሯ ትንሽ ተደርጎ ይሳላል። ለምን? ድንግል ማርያም ሕይወቷ ምንድነው? የአርምሞ ሕይወት ነው። የዝምታ ሕይወት ነው። በጣም የሚደንቅ ሕይወት ነበራት። እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ ብሎ የተናገረ የተቀደሰ ከንፈር ነው። ሰሎሞን ይዘምርላታል። ከመፍሶ ቀይ ከናፍርኪ ንባብኪ አዳም ከንፈርሽ አለ እንደ ቀይ ሐር ፈትል ነው፣ ቃልሽም ያማረ ነው። ቃልሽ ምንድነው? አቤት የእመቤታችን ቃላት እንዴት የጣፈጡ ናቸው!
እንዴት ያማሩ ናቸው! እንዴት የተዋቡ ናቸው! መኃልየ 4:12 ላይ ሰሎሞን ምን አለ? ከከንፈርሽ አለ የማር ወለላ ይፈሳል፣ ከአንደበትሽም በታች አለ ወተትና ማር ነው አለ። ወተትና ማር ማለት ብሉይና ሐዲስ የሚነገርበት ከንፈር ነው። የሔዋን ከንፈርን እስቲ ዝም ብላችሁ አስቡት። ስታስቡት ራሱ ደስ አይልም። ለምን? የተከለከለውን የሞት ዛፍ የያዘ የተከለከለውን የሞት ዛፍ የተመገበ ከእባቡ ጋር የተነጋገረ ሞት የገባበት አፍ የሔዋን አፍ ነው። የድንግል ማርያም ከንፈሮች ግን ይኩነኒ በከመ ትቤለኒ ነያመተ እግዚአብሔር፣ እኔ እግዚአብሔር አገልጋዩ ነኝ እንደ ቃል ይደረግልኝ አለች። ክብር ለእመቤታችን ከንፈር። አዎ ሕይወት ገባ፣ ሕይወት ገባ። አፏ ሰማያዊ ብስት ተመገበ፣ ከናፍሯ ቅዱስ ቃልን አወጣ። የሔዋን አንደበት ከእባብ ጋር ሲነጋገር፣ የድንግል ማርያም አንደበት ግን ከቅዱስ ገብርኤል ጋር ምን ሆነ? ተነጋገረ። ከልጇ ከክርስቶስ ጋር ተነጋገረ። ያሬድ እንዲህ አለ፣ ነጽሩ ሊተ ድንግለ ህትምተ መዓዛ አፉ ኃይጼኑ ፍረተ። የአፏ መዓዛ እንደ ሽቱ የሚያውድ የታተመች አዳራሽ ድንግልን ይሁልኝ አለ። ቤተ ክርስቲያን ታሳያታለች፣ ትገልጣታለች። እመቤቷን ንግሥቷን ረድኤቷ በረከቷ ይደርብን። ስለዚህ በእውነት ከእመቤታችን አንደበት በረከት አለ። ከእመቤታችን አንደበት ውዳሴ አለ። የእመቤታችን አንደበት እውነት ተናግሯል። የእመቤታችን አንደበት ምሕረትን ይለምናል። የእመቤታችን አንደበት ፈውስን ያዛል። ለታመሙት ሁሉ ድንግል ማርያም ፈውስን ትስጣቸው። በመጨረሻ ልብሷን ብቻ ላብቃ ልጠቅልለው። ልብሷን እስቲ ተመልከቱ። ልብሷን ተመልከቱ። አያችሁ ቀለሙ ምንድን ነው? አረ ንገሩኝ። ከውስጥ ምንድን ነው? ከውስጥ ምንድን ነው? ከላይ ምንድን ነው? ይሄ ነው ንስሐ ለማንዑ ለስዕለ ማርያም ቡርክት። የእስራኤል ደናግል ቀይ ለብሰው ይታያሉ። እናቶች ሲሆኑ ደግሞ ሰማያዊ መጎናጸፊያን ይጎናጸፋሉ። ባንዴ ቀይ ባንዴ ሰማያዊ መጎናጸፍ አይቻልም። ምክንያቱም ድንግል ሲሆኑ እናት መሆን አይችሉም። እናት ሲሆኑ ድንግልና የላቸውም። ድንግል ማርያም ግን እናትነትን ከድንግልና ጋር አስተባብራ የተገኘች ብቸኛ እናት በመሆኗ ከውስጥ ቀይን ከላይ ሰማያዊ ደርባ ተገለጠች። ከሷ በቀር ማናለች? በሷ የተቃርኖ ሥራ ይነበባል። የተቃርኖ ሥራ ይተረጎማል። ሲተረጎም ግን በበጎ ብቻ በበጎ ብቻ። ዓለም ከተፈጠረ ጀምሮ ይላል ኤፍሬም ሶርያዊ፣ እናት ሆና ድንግል፣ ድንግል ሆና እናት የምትሆን አለች? የለችም። ለምን? የተፈጥሮ ሕግ ይከለክላታል። በድንግል ማርያም ላይ ግን አለ ተፈጥሮ አልሰራችም። የተፈጥሮን ሕግ ሁሉ ሰባብራ በቀይ ቀሚሷ ድንግልናዋን በሰማያዊ መጎናጸፊያ እናትነቷን ያመለከተች ከሷ በቀር ማን ትገኛለች? ወደር የሌላት እናት ናት። ወደር የሌላት ውብ እናት፣ ውብ እናት ከሷ በቀር። እናት ስንላት ድንግል፣ ድንግል ስንላት እናት፣ ወተት ስናይ ድንግል፣ ድንግል ስናይ ወተት። እስቲ እንደዚህ በል ፈጣሪዋ ነህና በሉ እስቲ። አይሰማም ባካችሁ። ፈጣሪዋ ነህና ለድንግል እናት ለጡቶቿ ወተትን ሰጠ። አይገርምም? ኤፍሬም ነው ያለው። ፈጣሪዋ ስለሆንክ ወተትን ሰጠ። ልጇ ስለሆንክ አለ ከሰጣት ወተት መልሰ ጠባ። ለአንተ ለሁሉ መጋቢ የውሰት ወተት ሰጠች። የተውሶ የጊፍት ማለት ውሰት አይደለም። ውሰት እንኳን ጊፍት ስጦታ ነው። የሚበደር ብድራት ያበደራት ማን ነው? ራሱ የጠባው እኮ ጌታ ነው ያበደራት። ታውቃለህ? ያበደራትን ወተት ነው የጠባው። ይሄ ነገር የተቃርኖ ነገር እሷ ላይ ብቻ ነው። በጣም እኮ የሚገርም ነው። እንዛ አመቱ ሞረሰያ አገልጋዩ ስትሆን እናቱን ማድረጉ፣ ፈጣሪዋ ሲሆን ከሷ መወለዱ። ድንግል ወለደቶ ለፈጣሪሃ ወለልዩ ፈጠረ ወላዲቶ ኤፍሬም፣ ፈጣሪዋን ወለደችው አለ፣ እሱም እናቱን ፈጠረ። አሁን ዛሬ ደግሞ በተለየ መልኩ 10ኛ ጉባኤ የመጀመሪያዋ ጉባኤ ሐመረኖ ኪዳነ ምሕረት አድርገን 10ኛዋን ዛሬ ጃቲ ኪዳነ ምሕረት ደግሞ ስናደርግ የልጇ ስዕል የጸባዖት ልጇ ስዕል ደግሞ አብሮ ወጣ። ደስ ይበላችሁ፣ ተባርከናል። ሲሉ ስታዩ እኔ በቃ እምባይ ተናነቀኝ ነበረ። የሱ ደግሞ የባለቤቱን ስታዩት ነጭና ቀይ የለበሰ ነው አይደለም? ውዴ በሉት እስቲ፣ ኧረ በሉት በሉት። ነጭና ቀይ ነው። ሰሎሞን ነው በመኃልየ 5 ላይ
የጻዳው ቀይ አለ ወልድ ወንድሜ ይለዋል። ግዕዙ የነውዴ ይለዋል። ነጭና ቀይ ነው ይላል። በጣም ደስ ይላል። ቀይ ምንድነው? ስጋን ተዋህዷል። ምንን ተዋህዷል? ለምን ትቄህ አልባሲከ ኢሳይያስ ነው። ልብስ ስለምን ቀላ ይለዋል። ከለሜዳን ለብሷል፣ ነጭ ለብሷል፣ ትንሣኤውን ገልጧል። ነጭም ቀይም አበባ ኢየሱስ ክርስቶስ ነው። ክብር ምስጋና ለስሙ ይሁን። ክብር ምስጋና ለስሙ ይሁን። ያጽብ ቦይን አልባሲው ልብሱን በወይን ዘለላ ያጥባል። ወበደም አስካል ሰንዱ ነው ተብሎ የተነገረለት የኔና የናንተ ጌታ ለድህነት ዓለም ደሙን ያፈሰሰ ማን ነው? ኢየሱስ ክርስቶስ ንጉሳችን፣ ሕይወታችን፣ ብርሃናችን ቀይ ለብሶ ትንሣኤውን ገልጧል። በታቦር ተራራ ላይ ልብሱ ነጭ ሆኗልና ነጭ ለብሶ ወጥቶ ሁላችንም ተባርከናል። ደስ ይበላችሁ ኦርቶዶክሳውያን። ከዚህ የበለጠ ምንም የምንነጋገረው ነገር የለም። አምላካችን ክብር ምስጋና ለስሙ ይሁን። ለዚህ ዕለት ያደረሰን ንጉሠ ነገሥት አምላከ አማልክት የሕያው እግዚአብሔር ኢየሱስ ክርስቶስ ክብር ምስጋና አምልኮትና ወዳሴ ለስሙ ይሁንለት። እስቲ አመስግኑት። የመጨረሻ ምስጋና ነው። ስለዚህ እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ ይህ ታላቅ ክብረ ቅዱሳት ስዕላትን የሚዘክር ይሄ ነው ቤተ ክርስቲያን አከባበሯ። የቅዱሳት ስዕላት የምሰጠውን ክብር ሊቃውንት ሲያስተምሩን አባ ጽጌ ድንግል ምን ይላል? እንዘት ነጽፍ ዘርቤታተ ይሄ ነው። ወትነሰንስ መጽሬ ለክብረ ስዕልኪ ድንግል ትሰግድ ነፍሴ ምንጣፍ እያነጠፈች። መጽሪ ማለት የእንቡጤ አበባ ማለት ነው። እየበተነች ወትነሰንስ መጽሬ እየበተነች ቅድም ሴቶቹ ሲበትኑ እንደነበረ ድንግል አለ ለስዕልሽ ክብር ሰውነቴ ምን ትላለች? ትሰግዳለች እንዳለ በደመቀ መልኩ 10ኛ ፍጹም ቁጥር ነው። ጃቲ አክብረናል። እንኳን ደስ አላችሁ ምእመናን፣ እንኳን ደስ አላችሁ። በዚሁም ላይ ደግሞ ኦርቶዶክሳውያን አብዛኞቻችሁ የመጣችሁት እመቤታችን ጸሎታችንን ልመናችንን ታሳርግልናለች። ከስጋዊ ሕመምም ከኃጢአትም ካመጣው በሽታ ድንግል ማርያም በመልጃዋ ከልጇ አስታርቃ ምን ትሰጣለች? ታሰጣለች። ምሕረትን ታሰጣለች። ታሰጠን ድንግል ማርያም። ይልቁኑ ደግሞ አሁንም በጋግሜ ማመስገን የምፈልገው በዚህ ሁሉ 10 ጉባኤያችን ላይ ፖርት ሳይድ አባ ብሶይ ቤተክርስቲያን ያሉት ፋዘር ቤሜንን ባመሰግናቸው ደስ ይለኛል። ምክንያቱም ከ30 ዓመት በላይ እስካሁን ያለ ማቋረጥ ከስዕለ ማርያም ላይ ጠብ እያለ የሚወርደው ፈዋሽ ወዝን ያለ መታከት የሚልኩልን ታላቅ አባት ናቸው። አመስግኑልን፣ ይደርሳቸዋል በእውነት። ሰላም ለስዕልኪ ሀፈ ማህያዌ በጼዴንያ ወግብጽ ዘሐዘት በይሳዌ። ድሮ በኢትዮጵያ ሪኩት ሩፈ ይላል አባ ጽጌ ድንግል ጥንት ነበር ማለት እኮ ነው። ከመታውዝ ሀፈ እንደምታንጠባጥቢ ዘሰማይኩ በጼዴንያ ተአምረኪ ጽሁፈ። በጼዴንያ ተጽፎ የሰማሁትን ተአምር አለ በኢትዮጵያ ሪኩት ሩፈ በስቶ ተባስቶ በኢትዮጵያ ይቻለው አለ። አሁን ኃጢአታችን መሰለን ቆሟል። እዛ ግን ያለ ማቋረጥ እስካሁን የጽጌረዳ መዓዛ የምትመስል መዓዛዋ ነፍስን ከስጋ ለመለየት የምትቃረብ ካንሰር አይሉት ሚና የዚህ ዓለም በሽታዎች ሁሉ በፊቷ የወደቁ ሆነ የተቀደሰ ወዝን የምታፈስ የድንግል ማርያም ስዕል ናት። ክብር ለእመቤታችን። እስካሁን መላው ዓለም ሄዶ ይሳለማል። እኔም አሁን በእውነት እግዚአብሔር ፈቅዶ ለቁስቋም ሄጄ ነበረ። እነ መምህር መስፍንም ይኸው ሄደዋል። ቋንቋ አይነሽ ሉሰገድም ሄደው ከዛሽ ተባርከዋል። ግን እነሱ አላመጡም፣ አልሰጣቸውም። እኔ ነች ያነሰጠው አይደል? እነሱ የራሷቸውን ደብቀው ወደ እኔ ያመጣሉ። ይሁን እና በጠበል ተባርኮ 15000 ተዘጋጅቷል። ደስ ይበላችሁ 15000። እናንተ ደግሞ ቤታችሁ በጠበል እየበረዛችሁ ከኪዳነ ምሕረት ጠበል ጋር ያበዛችሁ ብትጠጡት ብትተባበሱት ድንግል ማርያም ሰንኮፉን በሽታውን ሁሉ ነቃቅላ ታርቅላችኋለች። ደስ ይበላችሁ፣ ደስ ይበላችሁ። በነፃ እስካሁን ከ100 ሺዎች በላይ በድንግል ማርያም ጉባኤ ሰጥተን ዛሬ ደግሞ በጃቲ ታላቋ ኪዳነ ምሕረት አንደኛውን በሐመረኖ ኪዳነ ምሕረት ጀምረን 10ኛውን ደግሞ ጃቲ ኪዳነ ምሕረት በደመቀ መልኩ አከናውነናል። ደስ ይበላችሁ። ስለዚህ ሳትገፋፉ እያንዳንዳችሁ አንድ ከወሰዳችሁ በእውነት በቂ ነው አይደለም? ስለዚህ ለሁሉም ተዳርሶ
ይሄዳል። ሌላው አባታችን በእውነት ምናልባት ሰው ከሩቅ ቦታ መጥቶ አባታችን እየሰሙኝ ነው፣ አትረብሻቸው። በኋላ ሰው መጥቶ ሲያገኝ እንዳይሄድ ያስፈልጋል። አዎ። ስለዚህ ምናልባት ሰው እንኳን ካላገኘ እናንተ አታመጡም እንዴ? ቋንቋ ነሽ ኪስ የለም አላመጣ ፎርት ሳይድ ያው እኔ 3 አስረክቤያለሁ። ጀሪካን ውስጥ ተጨምሮ ሰውም ተሰልፎ ቢሆን ሳያገኝ እንዳይሄድ ያው አስረክቤያለሁ። እኔ እንዳትጠይቁ ያመስግኑ እግዚአብሔር ሰጥቻለሁ ለማለት ነው። ይሄ ኦሪጂናሉ ነው። ከስዕሏ ላይ ጠብ እያለ በእንዲህ መልኩ ተጠራቅሞ ነው። እኛ ግን ይሄን ሁሉ እንኳን እዛም አይሰጥም፣ እዛ አንድም ነው የሚሰጣችሁ። እሳቸው ግን በእውነት ወይዘሮ አመለወርቅ አመሰግናለሁ። የቀርሜሎስ አስጎብኚ ድርጅት 50ም 60ም እንደዚሁ አባታችን እየላኩ አምጥቻለሁ። ላልደረሰ ካስፈለገ በርሜል ጠበል ላይ ተጨምሮ ተሰልፎም ቢሆን እንዲወስድ አደራ ላለሁ። እግዚአብሔር አምላክ ከሁላችን ጋር ይሁን። አመስግኑ። ስለዚህ በነፃ የስጦታ በዓል በመሆኑ እየሰማችሁ ነው። የስጦታ በዓል በመሆኑ ዛሬ ስንት ነው? 16 ነው አይደለ? ስለዚህ ሁላችንም 16 ብር እንስጥ። 16 ብር እንስጣት ለኪዳነ ምሕረት ወይስ አንድ ዜሮ እንጨምር? አባታችን ቆይ እኔ ለመቤታችን ዛሬ ስጦታ ቀን ነው። እኔ ሁሉ በጉባኤ ስንት ዜሮ ልጨምርበት? 16 አንድ ዜሮ ልጨምር? እሺ አንድ ዜሮ 160 ብር ነው። 2 ዜሮ ልጨምር? ስንት ዜሮ? 3 ዜሮ አለ። ስንት ማለት ነው? 16000 ብር እሰጣታለሁ። እሺ እሰጣለሁ፣ አሁኑን አስገባለሁ። ስለዚህ እናንተ 16 ወይም 160 ከቻላችሁ 1600 እኔን እንኳን የሚበልጥ የለም። እሺ ከቻላችሁ ደግሞ ከፍ አድርጋችሁ የእመቤታችን ቤቷ ቢጠናቀቅ መልካም ነው አይደለም? በእውነት እዚህ ጉባኤ ተናግሬም ለምኜም አላውቅም። ነገር ግን ሰጥቼ ስጡ ማለት ተገቢ ስለሆነ በእውነት አባይ ባንክ ወንድማችንና ተናገራቸው ንገራቸው። ሁሉም ሰው ደግሞ ሞባይሉን አውጥቶ ተጠቃ አድርጎ አሁን ልመና ማጥራ እንደማይኖር ተስፋ አለኝ። ዛሬ አምላክ ከሁላችን ጋር ይሁን። የአምላክ እናት ረድኤቷ በረከቷ ይደርብን። ይህን ጉባኤ ለማዘጋጀት በእውነት ደፋ ቀና ያላችሁ የቤተ ክርስቲያኗ ስብከተ ወንጌል ክፍል ከአስተዳደር ክፍሉ ጋራ የሰንበት ትምህርት ቤት አገልጋዮች አበባ ዲኮርን የሰራችሁ በአጠቃላይ በረከተ ሥጋ በረከተ ነፍስ ድንግል ማርያም ታሰጣችሁ። እንኳን ለ10ኛው ጉባኤ በሰላም አደረሳችሁ። ወስብሐት ለእግዚአብሔር። የአምላክ እናት ረድኤቷ ይደርብን። በከንቱ የቃላት ጋጋታ ጆሮን የሚያደነቁር ሳይሆን በጥበብና በእውቀት በእምነትም ጭምር ለልብ የሚናገር ለልብ የሚያስተምርና ልብን የሚያሳርፍ ወንድማችን መምህራችን አባታችን መጋቤ ሐዲስ ዶክተር ሮዳስን እግዚአብሔር አምላክ ቃለ ሕይወት ያሰማልን።